ብቃታችን እግዚአብሔር ነው። በኢየሱስም አሜን። ተባረኩ። አረፍ እንላለን። የተወሰነ ደቂቃ በጣም ተረጋግቼ የእግዚአብሔርን ቃል አብረን እንማራለን። ከዛ ደግሞ በእግዚአብሔር ፊት እንጸልያለን። ሁላችሁም እንደምታውቁት ይህ መልእክት የሐዋርያው የጳውሎስ መልእክት ነው። ሐዋርያው ቅዱስ ጳውሎስ ከእግዚአብሔር ጋር የነበረው ህብረት በብዙ የሚያስቀና ነው። በርካቶቻችን የምንቀናበት ህይወት አለው። ክርስቶስን የተማረበት መንገድ እጅግ በጣም የሚያኮራ እንደውም እግዚአብሔርን ደግሞ ለማገልገል የሚዘጋጅበትን መንገድ የሚያስተምርበትን መንገድ በጣም ደስ የሚል ነው። ሁላችሁም እንደምታውቁት በመጽሐፍ ቅዱሳችን ሰፊውን የአዲስ ኪዳን መጽሐፍ ሊገባን በሚችል መልኩ የጻፈልን መንፈስ ቅዱስ የተጠቀመበት ቢያንስ ከ13 መጽሐፍ በላይ ዕብራውያን የሱ ከሆነ ባለቤቱ ስለማይናገር የዕብራውያን መጽሐፍ 14 መጽሐፎችን የጻፈልን ሐዋርያው ቅዱስ ጳውሎስ ነው። አንደኛና ሁለተኛ ቆሮንቶስ በጣም የሚገርም አስተማሪ መጽሐፍ ነው። ክርስቲያኖች ሁላችሁም በቤታችሁ ደጋግማችሁ ልታነቡት የሚገባ የእግዚአብሔር ቃል ነው። በስብከት ወይንም እዚህ ጋር ብቻ በመማር በመጽሐፍ ቅዱስ ላይ ያላንን መረዳት ማሳደግ አንችልም። በቤታችን ገብተን ደግመን ደጋግመን ልናነብ ይገባል። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡት በደንብ ነው እየገባችሁ የሚመጣው። እኔ አሁን እዚህ ቦታ ላይ በመቆም ማውራት አይደለም መሻቴ። ሰዎች የእግዚአብሔር ቃል በውስጣቸው ዘር ሆኖ ብቻ እንዲቀመጥ ሳይሆን መብቀል መቻል አለበት። የሚታይ ፍሬ ማፍራት መቻል አለበት። ክርስቲያኖች በምድር በሚኖሩበት በእያንዳንዱ የሕይወት ክፍላቸው ውስጥ እየሆነ ያለው ነገር ከነሱ የተነሳ ሳይሆን ከእግዚአብሔር የተነሳ እንዲሆን መጽሐፍ ቅዱስ ያስተምራል። የኖርነው ችለን እንዳልሆነ፣ አውቀን እንዳልሆነ፣ ገብቶን እንዳልሆነ፣ በርትተን እንዳልሆነ፣ የሰዎች ልጆች ብቃት ራሱ እግዚአብሔር እንደሆነ ሐዋርያው ቅዱስ ጳውሎስ ለአማኞቹም ለሌሎቹም ወገን ይነግራቸዋል። ብቃታችን እኮ ይላቸዋል ከኛ የሆነ አንዳች ነገር የለም። የኛ ብቃት ራሱ ማን ነው? እግዚአብሔር ነው ይላል። እግዚአብሔርን ያስቀደመ ሕይወት ካላችሁ ድላችሁ በደጃችሁ ነው ያለው። ስኬታችሁ በደጃችሁ ነው ያለው። ልመናችሁ ፈጥኖ ይመጣላችኋል። የናንተ ብቃት እግዚአብሔር ነው። ለምንድነው ሐዋርያው ቅዱስ ጳውሎስ ይህንን ያለው የሚለውን ትንሽ ነገር ተናግሬ እግዚአብሔር ብቃት በእኛ እንዲገለጥ የሚረዳንን የተወሰኑ ክፍሎች እናገራለን። ሐዋርያው ቅዱስ ጳውሎስ ብቃታችን እግዚአብሔር ነው ያለበት ምክንያት በቆሮንቶስ አይሁዶች ስለነበሩ ድነት በሕግ ውስጥ ያለ ጽድቅ ሳይሆን በእምነት ውስጥ ያለ ሕይወት መሆኑን ለማስረዳት ከሱ የሆነ አንዳች ነገር እንዳልሆነ እየሆነ ያለው ከእግዚአብሔር መሆኑን ሊያስረዳቸው ስለፈለገ የዳነው በብቃታችን አይደለም፣ የተረፍነው በብቃታችን አይደለም። ችሎታውን ያውቃሉ። የሱን አቢሊቲ ያውቃሉ። ሕጉን ጠንቅቆ የሚያውቅ ነው። ጉልበት ያለው ሰው ነው። የእግዚአብሔር ነገር በሱ ላይ ይሰራል ብለው ኤክስፔክት ሲደረግ ድንገት ነው ጌታ ራሱ ያደረገው። ስለዚህ ይህንን ይነግራቸዋል። የኔ ብቃት ሕጉ አይደለም አላቸው። ኢየሱስ ነው። እሱ ነው ያዳነኝ። ኦሪትን አውቄ አይደለም፣ እሱ ተዋወቀኝ፣ ዳንኩኝ። ከኔ የሆነ ምንም ነገር የለም። ሁለተኛው ለማመልስ እንዲሆን ነው፣ ለክርስቲያኖች ነው። የጳውሎስ የጽድቅ ሕይወት የሚጫን ስለሆነ ያስጨንቃል። ሕይወቱ ከባድ ነው። የሱን አይነት ሕይወት አንተ ራሱ አሁን ትፈልጋል፣ ትናፍቀዋል። ሳታየው አንብበ ምን አለ እንደ ጳውሎስ በሆንኩ ትላል። አንዳንድ ሰዎች ራሱ አንዳንድ ሰባኪዎች እኔንም ጨምሮ መንግስተ ሰማይ ሲሄድ ከኢየሱስ ቀጥሎ ማየት የምፈልገው ማንን ነው ይላሉ? ጳውሎስን ነው ይላሉ። የጳውሎስ የሕይወት አቋም ከባድ ነው። ምንጩ ምንድነው? በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ሄዳችሁ ስታነቡ ዓላማውን፣ እቅዱን፣ የሕይወቱን አቋም ይናገራል። ለምሳሌ በጣም የሚያስደነግጥ ነገር ይናገራል። እኛ እግዚአብሔርን ቃል አንሸቃቅጥም ይላል። የእግዚአብሔር ቃል በእርሱ ዘንድ የተከበረ የተወደደ ለጥቅም የሚመነዘር ለፍላጎት የሚመነዘር ለሐሳቡ የሚመነዘር በአገልግሎት ሰበብ የሆነ ነገር ለማግኘት የሚያደርገው ሳይሆን የተሸቃቀጠ ሳይሆን እውነተኛውን ወንጌል ስለነበረ የሚናገረው ሲፈተሽ የጳውሎስ ወንጌል ሲከፈት ኢየሱስ ብቻ ነው ውስጡ ያለው። ሲገለጥ ያለው የእግዚአብሔር ሐሳብ ብቻ ነው ውስጡ ያለው። እንዲህ አይነት አቋም ከየት ነው ያመጣው? ምንጩ ምንድነው? የእግዚአብሔር መልእክተኛ ነኝ ይላቸዋል። የኔ አይደለሁም። የኔ የሆነ ነገር በእኔ ውስጥ የለም። የማወሳችሁ የማወራችሁ ከእግዚአብሔር የሆነ ነው። ምንጩ ምንድነው ሲባል ቼክ ያደርጉታል። ብቃቴ እግዚአብሔር ነው። ይሄ ሕይወት ዛሬ በኢየሱስም ይጨመርላችሁ። ጳውሎስ ሲራመድ ያስቀናል።
አካሄዱ ኢየሱስን ነው የሚያሳየው። ሲያወራ ያስቀናል። ንግግር ውስጥ ኢየሱስ ነው የሚታየው። ድምጸቱ ቅላጼው ራሱ የቅድስና ይዘት ያለው ነው። ሰማይ አብሮት እንደሚንቀሳቀስ ያስታውቃል። እንዲህ አይነት የህይወት አቅም ከየት ነው ያመጣኸው? የኔ አይደለም ብቃቴ ከኔ የሆነ ምንም ነገር እስኪ የለም በሏል። እኔ እኮ ልነግር ነው ዛሬ አንቺ ሞክረሽ ያልቻልሽውን ሰማይ ያስጀምርሻል። እጃችሁን ከፍ አድርጉ እስኪ። በጽድቅ ተጽዕኖ ማምጣት የምትችሉበት አቅም ይጨመርላችሁ። በክርስትናችሁ በፍሬያማ በኢየሱስም ተገለጡ። ምንድነው ፖል? እኔ አይደለሁም በኔ ሌላ አለ አለ። በኔ ሌላ ምን አለ አለ። ስለዚህ ለክርስቲያኖች ይነግራቸዋል። እንደሱ መሆን ፈልገው ሲያቀታቸው፣ እንደ ጳውሎስ መኖር ፈልገው ሲያቀታቸው፣ እባካችሁ እናንተ አትሞክሩ፣ ምንጩን ልንገራችሁ። በኔ እየሰራ ያለው እሱ ነው። ይሄ ለእናንተም ታድሏችኋል። እሱም በእናንተ ማኖር ከቻላችሁ ከኔ የተሻለ የሚበልጥ እስኪ ጩሁና አሜን በሉ አንዴ። ለዚህ ነው እንደኔ ምሰሉ ያለው። አካሆኑ ከባድ ነው። የጽድቅ አቅሙ ይጫናል። ተጽዕኖ የመፍጠር ጉልበቱ ከባድ ነው። ኖርማል አይደለም። ቸርች ተመላላሽ አይደለም እሱ። ኖርማል አይደለም። ሰብኮ ወራጅ አይደለም እሱ። ኖርማል አይደለም። ተናግሮ የሆነ ነገር የሌለበት አይደለም። ቃሎች ውስጥ ክፍተት የሌለበት ተጽዕኖ የሚፈጥር ሰው። ምንጩ ምንድነው? ከጎናችሁ ያለው ብቃቱ እግዚአብሔር ነው በሉት አንዴ ባካችሁ። እግዚአብሔር። ሶስተኛው ባለሊ ሰፋ አድርጌ ለመናገር ሞክራለሁ። ጳውሎስ ለምንድነው ብቃቴ እግዚአብሔር ነው ያለው? እንዲያውቁ ስለፈለገ። አገልግሎቱ ህይወቱ ከባድ ነው። ለአሕዛብ የመለሰው ከባድ ነው። አገልግሎቱ ደግሞ አስደንጋጭ። የጳውሎስ አገልግሎት ሶስት ነገሮችን የያዘ ነው። አንደኛው የኃይል አገልግሎት አለ። እስኪ ኃይል በሉ አንዴ። ከባድ የኃይል አገልግሎት አለ ውስጡ። የኃይል ማለት ምን ማለት ነው? ኢየሱስን ሼር የማድረግ በውስጡ መንፈሳዊ አቅም ምን ይተላለፍ፣ ዲመን ላይ፣ አጋንንት ላይ፣ መናፍስት ላይ የኃይል አገልግሎት። ትዝ ይላችኋል ያቺ ተመሳስላ የተቀመጠችው ሟርተኛ ሴትዮ አብራ ነው የምትወጣው፣ አብራ ነው የምትገባው። ገንዘብ ምናምን ያው እንደምታውቁት ታስገኝላቸው ነበረ ሴትዮዋ። አንድ ቀን ለአገልግሎት እየሄደ አያት። እነዚህ የልዑል ባሪያ አገልጋዮች ካህናቶች ናቸው፣ ስሙ ምናምን እነሱን አድምጧቸው ብላ ይህን ስትናገር ጨነቀ ይላል። ጳውሎስም ዞር አለና አንተ ክፉ አለ። እንደዚህ ልበላ ዛሬ መናፍስት ላይ የሚቆጣ እሳት ይቀመጥብህ። እጅን ከፍ አድርጋ ልባርክ እስኪ። ይሄ መንፈስ በኢየሱስም ይጨመርባችሁ። ለብዙ ዘመን ተመሳስሎ የተቀመጠውን የሚመታ ጸጋ በኢየሱስም በእናንተ ላይ ይቀመጣው። ውጣ አለ። አረባክ እኮ የከተማው ሀብት ነው ሲል በዝባዥ ነው። ይሄ ሟርት ነው። ይሄ ካጋንንት ነው። ይሄ የሰይጣን ነው። የኃይል አገልግሎት አለው ውስጡ። ሰፈር ላይ ከሚታወቀው ኃይል፣ አካባቢ ላይ ከነገሰው ኃይል የተሻለ ኃይል በጳውሎስ ውስጥ ነበረ። ገሰጸው፣ ጮሆ ወጣ ይላል። ሰዎቹም ሴትዮዋን ምን አረጓት? አባረሯት። ሁለት ስራ ተሰራ። ሰዎቹ ሴትዮዋን አባረሩ፣ ጳውሎስ መንፈሱን አባረረ። ሴትዮዋ ከሰውም ባርነት ከሰይጣንም ባርነት ነፃ ሆና አገባች መሰለኝ። ከዛ በኋላ ሳታገባ አቀርም መቼም በሰላም የኃይል አገልግሎት አለ። ሁለት የጸጋ አገልግሎት አለበት። ሂሊንግ ሼር ያደርጋል። የፈውስ ኃይል በሱ ያልፋል። ሐዋርያ ሥራ ምዕራፍ 14 ላይ ታውቃላችሁ ሁላችሁም ብዬ አስባለሁ። ለብዙ ዘመን በእግሩ ሄዶ የሚያውቀው ሰው ኢየሱስ ከሩቅ መናገር ማነው ጳውሎስ መናገሩን ሲያይ አየና እንደሚድን አይቶ በልቡ ጳውሎስ እምነት አየ ይላል። ተነሳና ቁም አለው ይላል። በጳውሎስ ውስጥ የጸጋ አገልግሎት አለ። ከዛ ሶስተኛው አገልግሎት ደግሞ የእውቀት ነው። አይናገር ጳውሎስ አነስቴዥያ ነው የሚወጋ፣ ያደነዝዛል፣ ይወጋል። አይናገር እሱ የፈለገ ፈላስፋ፣ የፈለገ አዋቂ፣ የፈለገ ምሁር፣ የፈለገ የተማረ፣ የፈለገ ሳይንቲስት ይምጣ እሱ ጋር ጳውሎስ መናገር ከጀመረ ሰው ሁሉ ጆሮውን ነው የሚከፍተው። ከባድ የእውቀት መንፈስ አለ ላዩ ላይ። አደገኛ ናውሎጂ ብሪፍ የሚያደርግበት መንገድ፣ የሚገልጽበት መንገድ፣ የሚያስተምርበት መንገድ የተለየ ነው። የሱ ሰብስታንሶች ኮንተንቶች ይለያሉ። ኖርማል አይደለም። ምንድነው ምንጩ? ብቃታችን እግዚአብሔር
ይሄ ሁሉ የኃይል አገልግሎት ይፈውሳል፣ ጥላው ይፈውሳል፣ ታምራት ያደርግ ምንድነው? እስኪ ብቃታችን እግዚአብሔር ነው በሉ አንድ። ግን ጳውሎስ ስለራሱ ምን ይላል? ሁላችሁም የምታውቁትን እቺን ዝም ብዬ ልለፍ። እኔ ይላል ከሁሉ የማንስ የማልጠቅም ጭንጋፍ የመጨረሻው ሐዋርያ ነኝ ይላል። ስላንተ ያለው ዕውቀት ይሄ ነው? አዎ። ጭንጋፍና አንተ? አዎ። ለኔ ለጭንጋፉ ተገለጠ። አንተ እኔ ጭንጋፍ ነኝ ብለህ እማልጠቅም ነኝ ብለህ እማረባ ነኝ ብለህ እንዴት ይሄ ሁሉ አቅም አለ አንተ ውስጥ? እኮ አንተ ማለት ከሰማይ በታች ከምድር በላይ ከፍ ብለህ አንተ ልዩ ሰው ነህ ሲሉ ኖ ጭንጋፍ ነኝ እኔ አይደለሁም። እና ብቃቴ እሱ ነው። የሆነ የእግዚአብሔር ኃይል ዛሬ የሚገለጥበት ሰዋል። እኔ የምሬን ነው የምነግራችሁ። እኔ ኖርማል ሆኜ ያወራኋችሁ አይደለም። አንዳንዶቻችሁ ዛሬ እናንተ ሞክራችሁ ያቆማችሁት የእግዚአብሔር መንፈሳዊ ሥራ በእናንተ ላይ ከእግዚአብሔር የተነሳ ይጀምራል። ይሄ ነገር በሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለው ጉዳይ አንደኛ ቆሮንቶስ ምዕራፍ 3 ላይ ያለውን ችግር ይፈታል ብዬ አስባለሁ። ተመሳሳይ ሰዎች መጡና እንደዚህ ይላሉ፣ እኔ የጳውሎስ ነኝ ይላል፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ ሲሉ ጳውሎስ መጣና እኔ ራሱ የራሴ አይደለሁም፣ እኔ ራሱ የኔ አይደለሁም። የኔ እነሱ እኮ እንደዚህ የሚሉት እኔ እንደ ጳውሎስ ነው የምሰብከው። ተረጋጋ፣ እኔ አይደለሁም ሰባኪ፣ እኔማ እንደ እንትና ነው የምሆነው። እኔ ራሱ የራሴ እስከ ጎናቸው ያለው አንተ ራሱ የራስህ አይደለም በሉት። ስለዚህ በሉት ሌላ ለመሆን አትሞክር፣ እግዚአብሔር ባንተ ውስጥ ይክበር በሉት። እና በእኔ የሚኖረው እሱ ነው ይላል። እርሱ እኔ ውስጥ ያለው እሱ ነው ስራውን እየሰራ ያለው ይላል። የራሴ አይደለሁም ይላል። እና ምንድነው ይሄ ሁሉ ጉድ የምናየው? ይሄ ሁሉ አቅም፣ ይሄ ሁሉ ጉልበት፣ ይሄ ሁሉ ታምር፣ ይሄ ሁሉ ሚራክል፣ ይሄ ሁሉ ዝና፣ ይሄ ሁሉ ስም ከዳር ዳር ጳውሎስ የሚባለው ምክንያት ምንድነው ሲባል አንድ ነገር ብቻ ነው አለ። ብቃቴ እግዚአብሔር ነው። እናንተ አላችሁ በእግዚአብሔር መንፈስ እንጂ በቀለም በልብ ጽላት እንጂ በድንጋይ ጽላት አይደለም። በእናንተ ላይ ጽሑፍ ተጽፏል። ለዚህ ይላል እኛ እንዳገለገልናችሁ ምስክር ነን ይላል። የእያንዳንዱ ልብ እያራገፈ ድንጋዩን የልብ ጽላታቸው ላይ በመንፈስ ጻፈላቸው። የጳውሎስ አገልግሎት ይሁን በአንድ ጊዜ ነው ተርን የምታደርገው። እሱ ከሰበከክ ሽፍት ታደርጋለህ። ልብክ ላይ የጻፍኩት እኔ ነኝ። በእኔ ነው የተገለገልከው። እኔ ነኝ ያገለገልኳችሁ። እኔ ነኝ ድንጋዩን ልብ እንዲወጣ ያደረኩላችሁ። እኔ ነኝ። ክርስቶስ ምስክር ነው፣ እናንተ ምስክር ናችሁ። ይህ የተገለጠ ነው። ከላይ ደብዳቤ ይዤ መጥቼ የተጻፈውን ነገር ውስጣችሁ ድንጋዩን አውጥቼ የሥጋን ያደረኩት ፊደሉን አንስቼ በመንፈስ ያደረኳችሁ በእኛ ተገልግላችኋል ይላል። ሰውዬ ይሄ አቅም ከየት መጣ ይላል። አሁን የአዲስ ኪዳን አገልግሎት ሰዎችን ሽፍት የሚያደርግ ሰዎችን የሚለውጥ በእኛ ምን ያላችሁ ናችሁ? የተገለገላችሁ ናችሁ። እኛ ስናገለግላችሁ አለ ኢየሱስን ደምቀን ጽፈናል። ከፊደል አገልግሎት ወደ መንፈስ አገልግሎት አምጥተናችኋል። ከድንጋይ አገልግሎት ወደ ምን ወደ ሥጋ አገልግሎት ምን አድርገናል? አምጥተናችኋል ይላል። ይሄንን ልታደርግ ብቃት ያገኘው ከየት ነው ሰውዬ ሲሉት፣ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ምን አደረገን? አበቃን። የአዲስ ኪዳን አገልጋይ እንደሆነ አድርጎኛል። በምን በፊደል ሳይሆን በመንፈስ እንዳገለግል አድርጎኛል። አሮጌውን እንዳነሳ፣ ያሰለቸን እንዳነሳ፣ የደከምክበትን ጉዳይ እንድቀይረው እግዚአብሔር የአዲስ ኪዳን አገልጋይ እንደሆነ አበቃኝ። ብቃቴ ማን ነው? እግዚአብሔር ነው። አገልጋዮች ከኢየሱስ የሆነ አገልግሎት ይለውጣል። ከኢየሱስ የሆነ አገልግሎት ሰዎችን ወደ ሌላ ምዕራፍ ያመጣል። ከኢየሱስ የሆነ አገልግሎት የሰውን ሕይወት በሌላ ከፍታ ላይ ይወስዳል። ዛሬ ኢየሱስን የሚጋርድ የትኛውም የፊደል አገልግሎት ከዘመናችሁ ላይ የተመታ ይሁን። እዚህ ላችኋል መጽሐፍ ቅዱሳችን ላይ እነዛ በፈረሳቸው ይታመናሉ፣ እነዛ ደግሞ በሰረገላቸው ይታመናሉ። እኛ ግን ይላል ሁሉም በሚችል በአምላካችን በእግዚአብሔር ምን እንላለን? እንታመናለን። ሰው በእግዚአብሔር አምላክ ላይ መታመን መቻል አለበት። ብቃቴ ፈረሴ ነው ማለት የለበትም። ብቃቴ ሰረገላይ ነው ማለት የለበትም። ችሎታዬ ነው ማለት የለበትም። እግዚአብሔር እንድንታመን ይፈልጋል። ሁለንተናችንን ወስደን እሱ ጋር ማድረግ መቻል አለበት። ጌዲዮን በነበረበት እስራኤላዊ በሙሉ ለ7 ዓመት ሚዲያማውያን 7 ዓመት በሙሉ ቻሌንጅ ውስጥ ነበር። እስራኤል የነበራቸውን ያጡበት፣ የዘሩትን የማያጭዱበት፣ ያሰቡትን የማያሳኩበት፣
የፈለጉትን የማያገኙበት ነበር። ከባድ ነበር፣ አስቸጋሪ ነበር። እግዚአብሔርን ፊት ትቶናል፣ ረስቶናል፣ ከኛ ጋር የለም፣ ከዚህ በኋላ እግዚአብሔር አይሰማንም የሚል ጭንቀቱ ስለነበሩ አቅም ስላለቀ ጉልበት ስላለቀ ምንም አይነት ኃይል ስላልነበራቸው በጠላቶቻቸው መጽሐፍ ሲናገር እንዳንበጣ ይወሯቸው ነበር ይላል። ዛሬ የሚወርክ በኢየሱስም የተመታ ይሁን። እግዚአብሔር መጣ ወደ ጌዲዮን፣ አንተ ጽኑ ኃያል ሰው ሲለው ኖ አይደለሁም አለ። አልቻልኩም አለ። አቅም የለኝም አለ። ኃይል የለኝም። እኔ ጽኑ አይደለሁም፣ እኔ ብርቱ አይደለሁም። ዛሬ ባካችሁን የሆኑ ሰዎች ልዩ ኃይል ታጥቀው ይወጣሉ። ዛሬ ከጎናችሁ ያለውን እግዚአብሔር በሉት። አንዴ የተለየ ኃይል ዛሬ ይሰጣል በሉት። በጠላቶች ላይ በሉት። እስኪ ድል ትቀናጃለህ በሉት። ያስፈራችሁ የተመታ ይሁን። ጌዲዮን ፈርቶ ደንግጦ ተደብቆ በነበረበት በዛ ወቅት ላይ እግዚአብሔር መጣና እንደዚህ አለው፣ ጠላትህን እንዳንድ አድርጌ እሰጥሃለሁ አለው። ተነሳ አለው። አንተ መሆንህን ማረጋገጥ አለብኝ። ነገሩ ከእግዚአብሔር ካልሆነ አልወጣም አለ። እኔ ሞክሬ አልቻልኩም፣ ታግዬ ነበር አልቻልኩም። ሰማይ ከኔ ጋር ከሆነ ማረጋገጫ እፈልጋለሁ ብሎ 10 ጊዜ እግዚአብሔርን አስቸገረው። መስዋዕት እያቀረበ ከወሰድከው አንተ ነህ እሺ ይላል። አሁንም ይወስድለታል። ለምን እንደማይችል ያውቃል እሱ። የእግዚአብሔር አቅም ያስፈልጋል፣ የእግዚአብሔር ኃይል ያስፈልገዋል። እግዚአብሔር እንደዚህ መጣ፣ አይዞ አለው፣ እኔ ካንተ ጋር ሆናለሁ አለው። ዛሬ ጠላቶች በፊት እየተመቱ ይሆናሉ አለው። አይችሉም ከዚህ በኋላ አለው። ለእስራኤል እረፍት አደርግሃለሁ አለው። አንድ ነገር ነግራለሁ፣ እግዚአብሔር ከሆነ ብቃት የከተማ እረፍት ናት። እግዚአብሔር ከሆነ ብቃት የቤተሰብ እረፍት ናት። አንድ ላይ ያልቻልነውን ብቻዬን ልችል ነው? አዎ። እንዴት? እኔ ካንተ ጋር ነኛ። ባካችሁ ብቻ እግዚአብሔር ካንተ ጋር ይሁን በሉ። እሱ ብቃት ነው በሉት። አትታገሏቸው። እግዚአብሔር ከነሱ ጋር የሆኑ ሰዎችን አትታገሏቸው፣ አጥሏቸው። የእግዚአብሔር ብቃት የእግዚአብሔር አቅም በእኔ እንዲገለጥ ምን ላድርግ? አንደኛ በራስክ ማስተዋል አትደገፍ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይና ቁጥር 7 ላይ ታገኙታላችሁ። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል ምን አቱን አትደገፍ ይላል። እግዚአብሔር ከሰው ጋር ተደምሮ አይሰራም፣ በራሱ ሲሰራ አቃል። ፍጹም በራሳችሁ ችሎታ ላይ አትተማመኑ፣ በገዛ ማስተዋልክ ላይ አትደገፍ ነው የሚለው። የሰው ጥበብ ለእግዚአብሔር ሞኝነት ነው። ሰው ሲጨርስ ነው እግዚአብሔር የሚጀምረው። አትደገፍ። ገንዘብክ ላይ፣ ዕውቀትክ ላይ፣ ችሎታክ ላይ፣ ያንተ ታለንት ላይ፣ ያንተ ኤክስፒሪየንስ ላይ፣ ያንተ ልምምድክ ላይ አትደገፍ። የእግዚአብሔር ኃይል ባንተ እንዲገለጥ ከፈለክ አንድ ነገር አድርግ። በእግዚአብሔር ማስተዋል፣ በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ ላይ ተደገፍ እንጂ በገዛ ማስተዋልክ በገዛ ችሎታክ ላይ አትደገፍ። ያኔ አንተ ትሰራለህ፣ እግዚአብሔር ዝም ይላል። አንተ ትሄዳለህ፣ እግዚአብሔር ይቆማል። አንተ ትናገራለህ፣ እግዚአብሔር ዝም ይላል። በእግዚአብሔር ላይ ስትተማመን፣ በእግዚአብሔር ላይ ስትደገፍ ግን ያኔ የሚሆነው ይሄ ነው። አንተ ዝም ትላለህ፣ እግዚአብሔር ይናገራል። አንተ ስትቆም እግዚአብሔር ይሄዳል። አንተ ጸጥ ብትል እግዚአብሔር ይሰራል። በእግዚአብሔር ላይ ምንሁን ተደገፍ። እግዚአብሔር ኃይል በእናንተ እንዲገለጥ ከፈለጋችሁ ጠዋት ተነስታችሁ ስራችሁን በራሳችሁ መከወን የምትችሉ መስሏችሁ እንዳትንቀሳቀሱ። ታንኪዩ በማለዳ መነሳት ስለቻልኩ ታንኪዩ፣ እግሬ ስለተራመደ ታንኪዩ፣ አእምሮዬ አሁንም እየሰራ ስላለ ታንኪዩ።